ለምን ትደበቃለች? ለምን ትደበቃለች? የራሷ ብር አይደል እንዴ? በራሷ ብር ራሷ ነች እንትን የምትለው፣ እኛ ምን አገባን? ግን ለምን ትደበቃለች? ይር ነው ይር ስለሚሰድቧቸው ነው። እኔ አዲስ የሆነ ነገር ላንቺ ላረግ ከፈለኩኝ who cares about ዳይደፍሽ? who cares? እሺ ማን who ገብቶቻል? ሃይ እየበሉ እየጠጡ ዝም የጋም ወንድም ነገ እንኳን እሷ እንዳንታዘብ ራሱ ነው ያደረጉት። ለምን አሁን ነገ ሰው መጣላቱ አይቀርም። ስትናገራቸው እንዴ እንደዛ አድርጎላት የሚል እኮ ለሱ ልንደግፉላት ይችላል። አሁን እኮ ነገ እንኳን ብትሰድበው እንደዚህ አድርጎላት ብለን አንናገርም። አያችሁ ብሩ ሐቁም እንደዛው ተጨፍልቆ ይቀራል ማለት ነው። ማንነትን መተብትናገር ጥሩ ነው። ነገ ምን እንደሚመጣ ይታወቅ። ኢንግማን ሴትም ወንዱም ሶስት ናችሁ። ያ ቆይ ዙን ያላችሁት ዙፔ የሚባለው ሰውዬ በነገራችን ላይ ሀብታም ነው። እኔ ቤተሰብ ያውቋል አሜሪካ እቤት ውስጥ እሱ እንደዚህ አይነት ሀብታም ሆና ታውቃላችሁ። ሚስቱ እቤት ውስጥ ጸጉር ትሰራለች። የሚገርማችሁ እቤት ውስጥ ጸጉር ትሰራለች። እግዚአብሔር በነገራችን ላይ የዞ ልጅ እኔ ምስጢር ልንገራችሁ እግዚአብሔርን ነው የምነግራችሁ። የዞ ልጅ ፋሲካ ነው አለ ስሙ። ይቅርታ እሺ ፋሲካ፣ ይሄን ነገር በጣም ይቅርታ። የፋሲካ ልጅ ያኔ በቲክቶክ ቻሌንጅ ትንፋሹን ራሱን ይዞ ነው ያረፈው። ራይት እናንተ እንደዛ ነው አለ የምታውቁት። እኔ ልንገራችሁ አልፏል እኮ እኔ ልንገራችሁ እግዚአብሔርን ነው የምላችሁ። ምን በቦታው ያለ ሰው ነው የምነግራችሁ። እዛው ያለ ሰው ምን እንደተፈጠረ ታውቃላችሁ? ሁለቱ መንትያ ወንድሞች ጌሙ የልጁ እየተጫወተ ያዘኛለው ትንፋሽን ያዘኛለው። ይሄ ያለው ልጅ ነው ያዘው፣ ባይዘው ያዘው እንደዚህ። ከዛ ልጁ ከዚህ በታች ሞቷል፣ ጭንቅላቱ ግን አለ፣ ባይዘው አለ። አይታችኋል? አንዳንድ ሰዎች ኮማ ገብተው 30 ዓመት 40 ዓመት የሚቆዩ ሰዎች አይንቀሳቀሱም፣ ግን ነፍሳቸው አለ። ራይት አለ አይደል? ልጁ እንደማይድን በስነ ስርዓት ዶክተር ነገረው። እድሜ ልክ ኮማ ውስጥ እንደሚኖር ነገሯቸው። እግዚአብሔርን ነው የምነግራቸው፣ ኮማ ውስጥ እንደሚኖር። ልጁ ህይወቱ ያለው ከዚህ በላይ እንጂ ከዚህ በታች ሞቶ ሰውነቱ ከለሩን እየቀየረ ነው ያለው። ከዛ እንደዚህ ነው የምትለፉት፣ እንደዚህ ተባለ። ህይወቱ እንዲወጣ እናድርገው ወይስ እንደዚሁ ስንት ዓመት ትኖራላችሁ ተባለ። በቃ ይውጣ ተባለ። እንደዛ ተብሎ ነው እሺ መርፌ ተወጋው ልጁ። ለምን ልጁ እንደማይድን የታወቀ ነበር። አይታችኋል? ብዙ ሰዎች ታመው 30 ዓመት 20 ዓመት ምናምን አልጋ ላይ የሚቀመጡ ነፍሳቸው አለ ግን አልወጣም። ምንም ያውቁት ነገር የለም ምናምን። ራይት እንደዛ ነው። ልጁ ደግሞ እኔ አሁን ለልጁ ነው እያሰብኩ ያለሁት። ልጁ እንደያዘው ደግሞ አልተናገረም፣ ራሱን አጠፋ ነው የተባለው። ይሄ መንትያው ልጅ ዞዬ እኔ ዋሻው ከናንተ ጋር ጸሎት ጋር የነበሩ ውስጥ አዋቂ ከናንተ ጋር የነበሩ እያንዳንዱ ተነግሯቸው ምሳሌ ስንት ነገር በዶክተር ተነግሯቸው ምን ብለው መጠበቅ ትችላላችሁ 30 ዓመት 40 ዓመት። ልጁ ግን እንደማይድን ነገራቸው። ኦሬዲ ከዚህ በታች በድን ነው ሞቷል። ሰውነቱ ራሱ ከለር እየቀየረ መጣ፣ እየጠቆረ መጣ። ከዚህ በላይ ግን ልጁ አለ። ትንፋሹ እዚህ ውስጥ ደም ውስጥ እንትናል። ገባችሁ? ለዛ ራሱ እንትን አለ ተባለ። ልጁ ግን ገልቲነ ስሜት እንደሚሰማው በጣም አውቃለሁ። የእውነት በጣም ያሳዝነኛል። የእውነት እነሱ እንደዛ ነገር ነው እንደዚህ ራሱና ራሱ አረገ ቢሉም ልጁ ይሰማዋል። ለምን ያውቀዋል? ሁሉ ነገር አከሱ ጋር ነበር። ሽንት ቤት ውስጥ ያዘውና ዝም ሲልበት ተጣራ። ያዘን ብሎት ነው። ልጁ ምን ያደርጋል? በሱ እድሜ ነው ያሉት። የዞዬ ፋሚሊ ይሃውን እንትን የሚለው በጎፈንድሚ እኮ ወደ 100 ምናምን ሺህ ዶላር ነው የተሰበሰበው። 200 ሺህ ዶላር ያንን ብር እራሱ ነው የወጣቀው መጥቶ እዚህ። ከዛ በኋላ ነው ጊፍተር የሆነው። ዞ ስንት ሰራተኞች አሉት መሰላችሁ? እሷ ግን ጸጉር ነው የምትሰራው ቤት ውስጥ። የሚገርማችሁ ፋሲካ አሁን ነው በስነ ስርዓት በግልጽ ጸጉር መስራት የጀመረችው።
ስለ ፋሲካና ዞ እኔን ጠይቁ እናቴ ትሙት እንዳለ ለምንድን ነው ሲፋቱ ንብረቷን ያልወሰደችው ስል ሲጀመርም ቤዚክ ከሷ ጋር ካልሆነስ ማለት ንብረታቸው ራሱን ያስመዘገበ ቢሆንስ ነው የተባለው። አሁን ነው ፀጉር በግልጽ መስራት የጀመረችው። እቤት ውስጥ ነበር የምትሰራው። ፋሲካ የቻቺ ታደሰ ረሸጋ ስምህ ማን ነው የሚለው ዘፈን ላይ ደናሽ እንደነበር ይታወቃላችሁ። ደናሽ እንደነበር ረሸጋ ስምህ ማን ነው አድራሻህ የት ነው ሌላ ሰው ሳይሰማ ያቺ ቆንጆ ቅርጻቸው የሚያማምር ሶስት ሴቶች የለም ከዛ ውስጥ አንዷ ፋሲካ ናት። የሆነች ሺዝ ሞደርስት የሆነች ሴት ናት ከቻቺ ጋር። ቻቺ ዘንድሮም ማንም የሷ ሞደር የለም ባይዘው የሆነች ራሷን የጣሌ ሴት አለች። አሁንም በስፖርት በምን ዝንጥ ብላ የምትኖር ሴት ናት። እሺ ዞ ለዲቦራ ይሄን ሁላ የሚሰጣት ሜላቴን እንኳን መቆጣጠር አትችልም። አሁን እኮ የእንትና ጊፍተሮች እነማን ናቸው በሚሊዮን ያስታወሳችሁ እንጂ ኖት ማይ ቶፒክ። እኔ ይሄን ነገር ከማውቁ ቆይቻለሁ፣ ግን ይሄን ነገር በስነ ስርዓት ሲነግሩኝ ለልጁ አሳዘነኝ። እሱ ነው እንደዚህ ያደረገው እንኳን ቢባል ልጁ ያደረገውን ስለሚያው ከአይምሮ ይድናል ወይ ቴራፒ እንኳን ቢሄድ በምን እንደዚህ እንደታመመ ስለማይናገሩ እሱ ግን አይምሮ ላይ ስላለ ልጁ በጣም ይከብደዋል ብዬ በጣም አሳስቦኛል። እናንተ ፋሲካ የተሸከመችው ነገር እናንተ አታውቁም ጋይስ። እሱ እየዞረ በጎፈንድ ለልጁ የተሰበሰበውን ብር ሜላትን ይነፋበታል፣ እንትናን ይነፋበታል። ቁሻሻ ነፍጣ ጋይስ። እኔ እንደዚህ ነገር ውስጥ ሳስታውስ እንትን ሆናለሁ፣ እናድዳለሁ። ገባችሁ? እናንተ ለሞተው ልጅ ላረፈው ልጅ ተጠያቂ እናንተ ተወቃሽ ሆናችሁ፣ ግን በዛ ብር ግን ሌላ ሴት ሲገብር ስታይ ለእናንተ ህመም ነው። this is not fair። ሜላት ከራሷ ጋር የተጣላች ኤልዛቤል የሆነች ሸሌ ናት እኮ ቁሻሻ ነፍጣ። ባለፈው ዮኒ ምን ሲያወራ ሰማሁት። ሜላት ራሱ ብር ጠይቃታለች ብሎ የሆነ ቪዲዮ ሰማሁ። አንተ ዮኒ ለምን ለቂት ማጥፊያ ትልክልህም ክሬም ቁሻሻ ነፍጣ። የታባቷ አውቂያት ነው እቺን እከካም ወንድ ላይ ተለጥፋ በየጀርመንና በየምናም። ኧረ ተው አቦ ጋይስ ተው። የይስማቀን የሚስቱን ታሪክ ሁሉ አታውቁም አይደል? ብዙዎቻችሁ የልጁ እናትን የሚስማቀ አሁን ጉሊት እንደምትሰራው ሁሉ አታውቁም አይደል? ምን በደል እንድደረሰባት የሚዲያ ሰው ስላልሆነች ድምጿ ስለማይሰማ በግልጽ ነው እኮ አስታማሚ የሆነ ጀርመን የመጣችው ሜላት አስታማሚ ይስማቀ ወርቁ ያኔ መኪና አደጋ በደረሰበት መስማትም መናገርም አይችልም ምናምን ተብሎ ያኔ ግን መናገር ይችል ነበር። ይስማቀ ወርቁ ይችል ነበር በስነ ስርዓት፣ ግን የሚዲያ ሰው ስላልነበረች የሚሰማ ሰው አልነበር። ልጁን እንኳን ይጠይቃል አሁን ይስማቀ ጭንቅላቱ ምናምን ደስ ይለኛል። የዴርቶ ጋዳና የኡጋዴን አይጦንች በኦዲዮ ሰምቼዋለሁ። በጣም የሚገርም ሰው ነው። ግን ከዚች ጅራሬ ጋር መሆኑ እንትን ዛ ሴትና ዞ በጣም አናዶኛል በፋሲካ ጉዳይ ላይ። ያ ላይቭ ላይ ምን እስቲ አልመለጠኝኩ ድገሞ እንደገና እስቲ ላይቭ ላይ ጠይቀኛለች ያለች እኮ ናት። ላይቭ ላይ ምን ማናት? ላይቭ ላይ ሜላትን የታባቷን ማውቃት መቼ ጭንቅላቴ ላይም ገብታ ነው። ለምን ጠይቃት? ሀያ እና አንበሳና እንደዚህ አድርጎ ያለው በማን ታሪክ ነው? በሳራ ነው። ሳራም እኮ ሀብታም ስለሆነች እኮ አይደል እኔን ለማሰደብ ልጄን ለማሰደብ 17 አንበሳ እንዳወጣሽ 10 አንበሳ ታወርጃለሽ ነበር ያልኳት። ሲያንቀለቅላት ግን የሐራም ብር ስለሆነ 16 አንበሳ እንድታወርድ አረግኳት። ራሷ መጣ 6ቱንም ልጨምርልሽ አለችኝ። ጨምሪ ያልኳት ለምንድን ነው ስላት ኢንሳይደር ሬስ ጭኝ አለች። ተነፊ ያልኳት ዚስ ኢዝ ሃፐን እኮ ጋይስ እንጂ እንትና ስጠኝ እንትና ስጪኝ ጋይስ። how I tell you my people, you know everything what happens the beginning in the last at the last ያ እና
የት አባቷ ነው? ለራሳችን ፋሲካ ያለችበት ሁኔታ ነው ስለማውቅ እንትን ብያለሁ። ግን ያው ጊዜው ስላለፈት ስለማትከታተል ይሄን ነገር አሁን ስለ ልጇ ህልፈት ስናገር እንትን አይሉ ለዘው ግን አድርሱለት እቺ ማናውቅ እንዳይመስል። እኛውን የፋሲካና የህፃኑ ጭንቅላት አሳስበው ነው እንጂ ቶፒኩን በአዲስ እንቀሰቀስላቸዋለን። $200,000 መተዚ ለቅታ ወርዳል። አንተ ቁሌታም ሽማግሌ ጠንጋራ እሱም ብሎ ዙፕ የሆነ ሰው ንፍጣ አሁን አሜሪካ ወሰዳችሁ እንግዲህ አሁን እኮ በዲቦራ ምክንያት ቆይ የዲቦራ ሰሞን እንደዚህ የቦሌ ልጅ በነገራችን ላይ ለዲቦራ ኤርሚ ኤችዲ የሰፈሯ ልጅ እንደሆነ ታውቃላችሁ። ኤርሚ ኤችዲ የሰፈሯ ልጅ እንደሆነ ታውቃላችሁ። አንድ ሰፈር ናቸው። ኤርሚ አሁን አዲስ አበባ ይመጣ ኤርሚ ኤችዲ የሰፈሯ ልጅ ባላወቀ ነው ላሽ የሚባባል እና የቦሌ ልጅ ስጫወቻል ታይን ሰሞን አይታችኋል። ኦ ማይ ጋድ ስትል አይ ሽማግሌ ነው የጠበሰችው ማለት ነው አልኩ። ይመቻት። ግን ቋንቋ ራሱ ተቀየረ። ባቢሎን ግንብ ሆነብኝ። ባህሪዋ ራሱ ተቀየረብኝ። በአንድ ቀን ተቀየረች። እኔ ሳውቃት ሰላም ናችሁ እንዴት ናችሁ ጤና ይስጥልኝ እግዚአብሔር ይመስገን ስትል ነበር ማቆት። አሁንስ ኦ ማይ ጋድ ኤቭሪባዲ ሃይ ነው የምትለው። ያ ይመቻት። ቋንቋ የሚቀይር ገንዘብ እንደዚህ ይስጣችሁ። ቱጌዘር ጆሮአችሁ ላይ ይጩባችሁ። ይሄን ነው። ሌላ ከዚህ የበለጠ እርግማን ለእናንተ ኬት ይመጣል? እና ዲቦራዬ ቋንቋሽ ተቀየረ። እንኳን ተቀየረ እየርሽ እንዳትረጭ የሆነ ነገር ከፈችበት ነው ምልሽ። ዛሴት አንድ ጊዜ ነው እድል እጅ ላይ የሚገባው ተጠቀሚበት። ግን ላፊሶ ከኛ ጋር ስትበይ እንደነበር እንዳትረሽ። ሲሊፐር ከጎረቤት ተጠቅመሽ እስከ 7ኛ እንደተማርሽ እንዳትረሽው። የእውነት አከሚ እንተሎ የምትል ልጅ እንዳለችሽ እንዳትረሽ። አገር ቤት ገብቶሻል። ኤርሜችዲን ኢንተርቪው እንዳናረግልሽ። ሳምራዊት አለች አይደል እንዴ? ሳምራ አለች። አሁን የዱባይ ህግ ትንሽ ጨንቋት ነው ጸጥ ያለችው። የዱባይ ህግ ሳይገባት እኮ ለፈለፈኝ። ሳምሪና አይታችኋታል። የዱባይ ህግ ሳይገባት ለፈለፈኝ ጮጮ ነው የሚባል። ያ አሁን ሲገባት ዝም አለች። እሷ አታውራ ለኔ ነገረኝ የለ እንዴ? ከተፈለገ እኔ ወዳይ ልበል እንጂ ይሄን ያልዳይ ብዬ ምናምን አላውቅም በእሷ ላይ። በነገራችን ለምን ይሄን ያልዳይ ብዬ የምገፋባት ምክንያት ምንም አላገኘው እና ልጅ የላትም እግዚአብሔር ድንግላት የእውነት ተሰፍታ ነው አፋር ሄዳ ተሰፍታ ነው የመጣችው። ጭንጫ ናት። መሲ አንበሳ ወርጅ ምን ደረቅ ሼር ታደርጊያለሽ? ደረቅ ሼር ምን ታደርጊልኛለሽ? እኔ ደረቅ ቼክ ትመታልኛለች እንደዚህ። እሺ እንደ እዚች እንደ መሲ በልቶ ካጅ እንደሱ አይቻላል። የእውነት እንኳን ሱቅሽ አይደለም ቤትሽ ራሱ ካርቶን በካርቶን ይሆንብሽ። የእውነት እንዳለ ቴሌፎንሽ ካርቶን ሆኖ ጧት ስትገኝ ድንግጥ በይ። ድንጋጤሽም ማንም ሰው ሼር የሚያደርግልሽ ሰው ወይም ደግሞ የሚካፈልሽ ሰው ታገኛለሽ። እሺ ይበላት። ገብጋባ ናት ነው የምትባየው። ገብጋባ። ለማንኛውም የእውነት ካርቶኖች ናችሁ ሲጀመር ደዎች ሰው ጋይስ ዛሬ አሳሰብ ኢሱ እንዲያሸንፋት አረኳት። በጌ ኢሱ ሁለት ጊዜ እንዲያሸንፋ አረኩት። ስሟ ኢሱ ሲሽኮረመ ባይታችሁታል። ኢሱ ካልፈለከኝ እኔ ውሸታም ከሆንኩኝ ለምን አልቦለከኝ? ሁለት ጊዜ እጄ እንዲያሸንፍ አረኩት። 7 ዊን እንዲወስድ አረኩት። ከዛ ቁጭ ብሎ እንደዚህ ይጠብቀኛል። እንደገና ሁለተኛውን ዙር መጥቼ እንዲያሸንፍ ማረገው መስሎት ማለት ነው። ከዛ ወደዛ ብሎ ይስቃል። ምን ይላል አልገመተም በፍጹም። የእውነት ኢሱ አንተ እኔን ካልፈለክ እውነት እንትን አንቺ አሰዳቢ ሰይጣን ኮንኩ ለምን አልቦለከኝም? ደስ ብሎ ግን ስታስበው ለካ ዘቢባ ላይ ብላለች። ይመቸር ብር እንድታሸንፍ አረጉ። ጭራሽ ነንጂ እኔ እንዳሸንፍ አርግኛለች። ጭራሽ የካርቶን ዕዳ ያለባት መሲ ራሱ ማለት ነው። የእሱ ከሱፉ ጋር ተደምሮ ይመልስልኛል። ችግር የለው። አንድ ቀን ሀቅ ያወጣል።
አላያችሁም? እስቲ ይቦልከኛል አይቦልከኝም? ገባች? ምን ሰጠሁት? ትንሽ አንበሳ ሰጠሁት፣ 3 መኒጋን ሰጠሁት፣ አበባ ደግሞ ሲለምን አበባ ሰጠሁት። የእውነት እስቲ ሀብታም ይሁን አፉን ይሰብስብልኝ። ሲሽኮረመም ግን አይታችሁታል? እንዴት ሲሽኮረመም እንደነበረ ሲሽኮረመም ግጥም ሊገጥም አለና ሼም ያዘው እኔ ሲያይ ከዛ ረዥም ሰዓት አላወራም አለ። ኧረ ጀምር ጌሙን ይሉታል። ቴንኪው ምናምን ብሎ ሊነሳም ፈለገ። ሲያይ የዘቢባ ኒክ ጆይን ሲያረጋየው ምን ያርግ? 15 ደቂቃ እንዲቁጭ ብሎ ማን ነው የሚባለው ክራር ቢመጣው ልጅ አረን ጀምር ይለዋል። እኔ እኮ ሼር ሲያደርጉልኝ ሳይት ቆይ እስቲ ይሱልን አልገባብኝ በዛኛው ኒክ ነው እየሳኩ እየሰራው ስቃለሁ እኮ በማለት የውለት ለማንኛውም ይመችሽ። ወግ ማድረግ አሳየዋል። ወግ ማድረግ አሪ አልስቅ እኮ ከሳኩኝ ይኸው እንደዚህ እንባ በእንባ ሆናለሁ። ጋይስ ምን ላድርግ? ከልቤ እኮ ማልስቀው እንባ በእንባ እንዳልሆን አለቅሳለሁ ስስቀሪ። ያ አይ ቲንክ ከነ ነርቬው ላ ስለምስቅ መሰለኝ። እስቲ አያችሁ እንባ በእንባ ከዛ በኋላ እንትላለሁ ስስቅ አይኔ ነው የሚያዩኝ በሪ ላይፍ ማለት ነው። አያችሁ አለቀሰ ይችላል እና ኢሱ 2 ሰዎችን ድባቅ እንዲያስገባ አረኩት። እኔ ሀብታም ማለት ነው። እኔ ሀብታም ከእንትና የተቀበልኩትን አንበሳ ለሱ ሰጠው። እኔ አሁን ለራሴ እንኳን ምንም የተጠቀምኩት ነገር እኮ የለም ጋይስ። ዝም ብላችሁ የሌን ሰው ብር የሰው አንበሳ ትላለች። ከእናንተ ተቀብዬ ለሱ ነው የሰጠሁት። ከእናንተ ተቀብዬ ኢትዮጵያ ነው ባለፈው 50 ሺህ የላኩት እና ለኔ ያስፈልገኝማ ትርት ያለ ወደ እኔ ብቻ የሚገባ ያስፈልገኝ ለኔ ብቻ የሚገባ እስካሁን አሁን አከፋፈልኩ። ከሀብታም ወስጄ ለድሃ ሰጠዋል። አሁን ለኔ የግሌ ይሄ የኪስሽ ብላችሁ ሰጡኝ የለም ግን ኢሱን እንደዛ ስታዩት ከፊዚካል ሳይኮሎጂ ተምራችኋል መቼም ብዙ ቶፒክ አብረን ገለና። ምን ተማራችሁ? ማለት ተረዳችሁ? ምን ተረዳችሁ? አይታችሁታል? ውስጡ ያለው ፍቅር እንዴት እንደወጣ አይታችሁታል? ኢሱ ፍቅሩ ወጥቶ ፊቱ ላይ እንደዚህ ቦግ የሚል ደስታ መሽኮርመም በእጆቼ እየዳሰስኩ እንዳላጫውትሽ እዛ ስር ነው ያለው ጋራሽ ምናምን ነገር። ያን ዘፈን አልተረዳችሁትም? ፊቱ ላይ ያ በቦታ የነበራችሁ ማን ነበር የነበረው? አሜን አልነበርሽም? አሜን አልነበር? ወደ ዘይዱልኝ ጌም ይልኩብኛል። እኔ ለራሴ ወሬ ያሳብዶኛል። የእውነት ቆይ በአሜን ነበርሻል? ፊቱ ላይ ምን የተረዳሽ? ወይኔ ሲሽኮረመም ብሎ እነሱ ራሱ ተመሰጡ። እርግጥ ኮሜንተሮች ራሱ አብሮ ተሽኮረመሙ ነበራችኋል እንዴ? ምን ነበር ያያችሁት? ጥያቄዎቼ መልሴን አላገኛችሁ? ፊቱ ላይ የነበረው ፈገግታ፣ ፊቱ ላይ የነበረው ሊሆን ነገር ለመናገር ፈልጎ ግን ሌላ ነገር ፈርቶ እንደገና ማሽኮርመሙ እንደገና ይጠብቅ ነበር። እንደገና እንደምሰጠው ደግሜ ይጠብቅ ነበር። ለማንኛውም መልሱን በብር ያገኝቸዋል። በጥሪ ጠርቼ መልስ አልሰጠኸኝም ይሱዬ። በብሬ ለምን በጥሪ በስነ ስርዓት ጠርቼ መልሱን አላገኘሁም? በብሬ ያገኘሁት። ብር ካለ በሰማይ መንገድ አለ የሚባለው ቋንቋው ገባኝ። ሳራዬ ዛሬ አንድ አንበሳ ከሰጥቼ ነው የመጣሁት። አንዱን አንበሳ ተኩልኝ ጋይስ። እንዴ ባለፈው የሰጣችሁኝን አንድ አንበሳ ሰጥቼው መጣሁ ለኢሱ አሜንዬ። ልታብራሪ ነው እዚህ ቆይ እስቲ አሜን ነበረችና ኧረ ቴንኪው በላት ቢያንስ ትለዋለች። አያታለሁ አሜን። እሺ ፍቅር አላያችሁ እንደዚህ ማለት ለምን ፍቅር ነው? ተውት። እኔ ላጣላ አልፈልግም። ለምን ይጣሉ ከፈለጉ ምን አገባኝ እኔ። እሺ ወይ ምንድነው እኔ ራሱ ማስበው የእውነት አሜን ማን ነው? እስቲ አሜን አንዳንድ ጻፊ በቦታው ለምን በጣም ስታይ የሷን ቴክስ ያየሁት የነበረው አንዳንድ ጻፊ። እሺ
መስከረምን አስገባለሁ እንዴ? አሜንም ብዬ መስከረም ውጪ የለሽም አንቺ በቦታው የለሽም። መስኪ ውጪ ያ አሜንዬ ምን ተረዳሽ? ይኸውልሽ የእውነት የታዘብሽው ሙድ አይደለም። ኖ አንቺ ደስ እንዲልሽ አይደለም ግን ስክሮን እያደረግኩ ነበርና ያ ገነኑን ምናምን የሚባለው ማለት ነው። በሱ ሆኜ እየሰጠው ነበረ ለሱ ለማስቀጣት። ለምን እሱ ግጥም ግጠምልኝ እያሉ ስለነበረ እየሰጠው ነው ነበር በዛ። ከዛ ልክ ያንቺን ከላይ ሳየው ወደ ኢሱ ገባል። ሁላችንም ብዙ ሰው መጣ ማለት ነው። ከዛ እኔ ገረመኝ። ወንድም እሱ የሚመስል ወንድም አለኝና ወንድም ይመስል ቆይ ልነግርሽ ነው። ይሽኮረመማል። ከዛ ደግሞ ወደዛ ጎንበስ ይላል። ከዛ አፉን ደግሞ ያዘ። እኔ የገረመኝ ምንድነው ብሎክ ዳያረግም እንዴ? ሃይ እኔ እኮ ብሎክ እንዲያረገኝ በጣም ነው የገፋፋሁት። እኔ ደስ ያለኝ ደግሞ ከእሱ ጋር የሚጫወተው ልጅ ስምሽን እንዴት ይናገር በቃ። ከዛ አረ የሚሰጠው ሰው በጣም የሚገርም ነው ይላል እዛ ጋር። ይሄኛው ደግሞ ብሎ ይስቃል። ደግሞ ይጠብቅ ነበር አይተሻል። እንደገና ደጁን ይጠብቅ ነበር። ኮመንት ደግሞ ሄሉ ትችላለች ላይ ይጠብቅ ነበር እንጂ እንደገና አይተሽኮ መጀመሪያ ሰጣው ያ10 ኩን ነው ምናምን 10 ሰጣው ዘቢባ። ያንቺ ሲመጣ ከላይ አንቺ ሆንሽ። ዘቢባ ቀብር አረኳት መጥቼ ሰው ሁሉ በሳቅ ሄሉ ትችላለች ማምዬ ወይ እኔ ደግሞ ሄሉ ንግስት ናይ ደስታውን አይተሽዋል ፊቱ ላይ ሃሌሉያ እየተይኝ በጣም። ከዛ ጎንበስ ይላል ይስቃል። ከዛ ደግሞ ፊቱ አይኑ ላይ ጭናል አፉ ላይ ያሰኛል። ፊቱ ላይ የጊፍቱ ስለተሰጠው እኮ አይደለም ደስታውን በግፍት ነው አንቺ መስጠትሽን ናይ አንቺ ዘጋ ገብተሽ ሳረግ እንዴ አለ እንደዚህ አይተሽው እኮ። አዎ ደነገጠ። ከመሲ ጋር የተጫወተ ነው የመጀመሪያ ገባው። ከሱ ጋርማ ሁለተኛ ጊዜ ናይ አንቺ እሷ አንቺን አየችና ሰጥቼ ነው ወጥቻ ነበርኩ። ከዛ በኋላ እንደገና እንትን አሉ ከዛ ምን አለ መጀመሪያ ናይ ልክ አንቺ ስትገቢ እሷ ገባችና ልክ እኩል ገባችሁና 10 ደብል የሚያደርገው ላይ ያዩዋት እንጂ መግባትና መውጣቱን የወርታ አላየሁም ነበር። ጊፍቱ ላይ አንቺ አላየሻትም። እኛ ግን እኮ ያየን ነው ከስር። ከዛ ልክ አንቺ ከላይ ሆነሽ በዛ ፎቶ በዛ ላይ ባይዘው ያኛው የቲክቶክሽ ፎቶ በጣም ነው የሚያምረው እና እንደዚህ በመታዘብ ምናምን ነው የሚሆነው። ከዛ እኔ የገረመኝ ልክ አንቺ ትለቂያለሽ አይደል ወደዛ ጋይተኛና ጎንበስ ሲልና ተመልሶ ቀና ብሎ ይስቃል። ሳይቻል እንደዚህ በጣም ተሽክርሞ ብሎ ደግሞ እንደዚህ ጋር ራውሪ ጨቋል። ከዛ ደግሞ ይጠብቃል እንደገና በርበር። ከዛ እየጠበቀ ደግሞ ኮመንት ሲያነብ ደግሞ ኮመንቱ ሄሉ ትችላለች፣ ሄለን ንግስት፣ ሄለን ጀግና ምናምን ወደ ጂድ ከዛ ወራም ጠፋበት። መስጠት አልቻለችም። አይታል እንዴ 10 እኮ ነው የሰጠችው። ከዛ ምንድነው ያስደነገጥሽው? መጨረሻ ላይ ትንሿን አንበሳ ሰጠሽ። ሁሉ ሰድበት ብዬ ሰከንድ ፍጠብቄ ላኩለት። አው ከዛ እንዴ ያለና ተስፎ እሱን የሚመስል ወንድም ነው ያለኝ። እኔ ስቃለው በቃ ሄሉ ጀግና ናት ምናምን ኮመንቱ። ከዛ ጎንበስ ብሎ ቀና ሲል እኔ የሆነ ብሎክድ የሚያረግም ነው የመሰለኝ። የለም እሷም ማለች አንቺም ማለች የሆነ ውሳኔ አይወስንም እንደ የሆነ ነገር ካለ ማለት የሆነ ጥላቻ ቅያሜ እቺ ልጅ አይኗን ማየት አልፈልግም ካለ አልቦለከም። ያ በእውነት ባይዘው ሁሉም ጥያቄ ነበር። ሲጫወት አይኔን ያ ብቻ እኔ ዊሉ እንዲወስድ ነው። ከዛ በኋላ ወጣው አይሎም ወይ ከዛ ፈዘዘ ጫወታው የሚያስጠላ ነበር። አንቺ ያለሽ ስንት ሺህ ቤት ማለት ከዛ በኋላ ለምን አይምሮ ውስጥ አለው። ከዛ እንትን ያኛው ብቻ ነው የሚያወራው። ያኛው ኧረ አንተ እሱ ተጫወት እንጂ ምን ሆነሃል? አፍ ተዘጋ እኮ ንግግር ጠፋብኝ ይሏል። እሱ ምንም ማውራት አልቻለም ምንም። ከዛ ለምን ያኔ አላውራ ሲለው እንደዚህ ያለው እኔ አለው
እኔ አንበሳ ስትለቂለት ብሎ ወደ ሳጋ ሄዷል። ሊዛን ፈለገ ዘቡዬ አንበሳ ሆነ ደሊል ነበር ሲያየው ከኔ ነው እሷ ልትቀየመው ነው። ገብቶሻል? ጨነቀው። ቀዝቃዛ ወላፈር ውስጥ የገባው አንቻልን እንዴ? እሷም እኮ አለች እዛው መስመሩ ላይ እኮ አለች። ማውራት እነሱ ይጫዋሉ። እኔ ደግሞ የገረመኝ እጁ ፊቱ ላይ ሞላው። እጁን በቃ ወዴት ያርጎ ሸፍኖ በፍጹም ግን እመጣለሁ ብሎ አስቦ አያውቅም። የሚገርምሽ ነገር እንዴ ናይን አንዴ ሰተሽው ሁለተኛ አስጀመረኩ ወዲያው ነው። የመጀመሪያው እንዲያሸንፍ አረግሽ። ከአንበሳው ከትንሹ አንበሳ በኋላ ወጣው። ናይን ከአንበሳው በፊትም እኮ እንዲያሸንፍ አስደረግሽው። ከዛ ሁለተኛ ሰጥቼ ወጣው። ከዚህ ልጅ ጋር መቼ እንደጀመረ ራሱ አላውቅም። ሁለቴ እኮ አሸነፈው። አንቺ ሰጥሽ ሁለቴ እኮ አሸነፈ። ግን ሁለተኛ ላይ ለምን ጠበቀሽ? ለምን ብሎክ ዳላረገም? የሆነ ነገር ሐሳብ እንደገና ቁጭ ብሎ እንደዚህ ውጪ እንደሚያየው የሚገርምሽ ያይ ባለፈው አበባ ነው የሚመስለው የረገጠ ጌታን አንድ እጁ አፉ ላይ ጭኖ አንድ እጁ ደረቱ ላይ አድርጎ እኮ ነው ቁጭ ያለው። እንደዚህ መገረም የለም ብሎ የለም እኩፍ አለና እጁ ላይ ስትወጪም ጠብቆሻል። ሰው ማሲ ምን ጠየቀችው? ከሴት የምትወደው ከወንድ ሲባል እኔን እንዲለኝ ነበር የጠበቅኩት። ቤታ ምናምን ሲል ጥዬው ወጣው። ማይረባቢ እንደገና አላስቻለኝም መጣው። በዚህ ልጅ ጋር ደግሞ ገጠመኝ። እዛው ከመሲ ጋር ያለ መስሎኝ ነበር እኮ። አይ ዛሬማ በደንብ ሸቅሏል እንዴ! ትልቅ ላይ የመሸከቻውን አንበሳው ሳይሆን በጣም ነው የገረመው። እኔ እዛ መምጣት የአንበሳ ምናምን ሰው ለተሽ መስጠትሽ ነው የገረመው። ባይዘው ሴድ ምናምን አይ ቲንክ አይቶኝም ባያውቅም እንደዛ ነው። በፍጹም በደዚያ ነገር አልጠበቀም። እኔም ራሱ እንዴት አሰቡ እንደመጣልኝ ሳይሆን ባይዘው እዚህ መቶ ያንቺ ተቃራኒ ሆኖ ባለትዳር ነው ለምን ትረብሻለሽ የሚለው እሱ ጋር ግን የነበረው ጀግና ናት፣ ትችላለች፣ ሄሉ ትችላለች። እኔ ሰው የገረመኝ በቃ እዚህ ሆኖ አንቺን ይቃወማል። እሱ ጋር ግን ሄሉ ጀግና ናት፣ ሄሉ ትችላለች። ማንበብ አልቻለም። እንዲህ ያለና ዞር ሲል ለካ ዘቢባላት ከኔ ነው ይላል። እንደዚህ ይዝ ለምን እንዴ ተስቦ ወደዛ ሄደ እንጂ አሁን እንደዚህ እንደተቀመጥሽው ልክ አንቺ ስትለቂለት ኦፍ አለና እጁን አፉ ላይ ጫነና ወደዛ ጋር ሊሄድ ሲል ቀና ሲል ዘቢባለች መሰለኝ የሆነ ድምጽ ላይ እንደገና ደግሞ ምን አሽኮረመመ ቴንኪው በላት እንጂ ይሉታል እናንተ። በጣም አመስግን በቃ ስም ሳትጠራ አመስግን የሚል አለ እና ጀግና ናት ትችላለች የሚል አለ። እሱ አይደለም ያየሁበት ምንድነው ግን ሄሎ በጣም ነው የሚያሳዝነው። በጣም ምስኪን ነው። ጂቦ ነበረ እና ልክ ስገባ ጂቦ ቴክስት ትሬሲያይ ሌሎች ላይ አይደለ ሲወጣ የሆነ ሳይቱ ሊወጣው አለ ጨነቃቸው። አንቺ እንደመጣሽ አይቶ እንደወጣ አውቋል ኢሳያስ ባይዘው የሆነ ነገር ሲያወሩ ረጀስተ ይሱ እንትና እዛው ነው ሙድ የሚይዘው የነበረው እንጂ ጅቦ ነበርን። ልክ የሆነ ነገር አይቶ ነው የወጣው። እኔ ገብቶኛል። ጅቦ ወጣ ካንተ ይለዋል። አወጣ የሆነ ነገር አይቶ ነው ምናምን ሲል በቃ ልክ አንቺ ስትለቂ አንቺን አይቶ የወጣ አድርጎ ነው ያሰቡት ጅቦን። ጅቦ ቢያኝ ኖረው በሳቅ ነው የሚቀይረው እንጂ እንዴት ያደርገዋል? ወጥቷል አልነበረም የነሱ ነበር እንትን የሚለው አይ ቲንክ አይ ግን በጣም ምስኪን ነው። በጣም ምስኪን፣ በጣም የዋህ፣ በጣም የሆነ ጥላቻ የሌለው ምንም ጥላቻ እንደሌለው የሆነ መልካምነት እንዳለው ነው ያዩበት። ባይዘው ኢሳያስ በእውነት መልካምነት ሳይሆን እንደሚወድሽ ነው የተረዳሁት ወይ እንጂ እኮ እሱን እኮ ነው እንዴ ባይወድሽ ብሎክ ያደርጋል። አለቀ። እዛ ጋር ይቆም ነበረ እንዴት እኔ ያንቺ ስጦታ እኔና አንቺ ተጣልተን እንዴት ያንቺ ስጦታ እጠብቃለሁ? ብዙ ጊዜ አፉ እኔ ከነ አያያዙ አፉ ማለት ፊቱ ሙሉ ሞላና አፉ ጭኖ አንዱ እጁ ደግሞ ደረቱ ላይ አድርጎ ነው የሚጠብቀው። ልክ ሰው የሚጠብቅ ከበር አይነት የለም እንደዛ ነበር። ሲታይ ተጫወተ ጆይን ሳረግ ደንግጦ ነው እንደዚህ አይ እና ነች አይደለችም ግራ ገባው። ከዛን ጊፍት ስልክ ነው ማትራ በሲያት እንዴ ሄል ምናምን ነኝ ጋር ስትል ጭራሽ እና ደግሞ ሌላው ከውዝግብ እንደወጣ ነው ያየሁት። ይሄ የነበረው ውዥንብር ውዝግብ ምናምን እዛ ጋር እንዲመልስ ስጣት እንዲተናገራት ምናምን ላይ የለም። በራሱ ላይ ያለ ሰው ሆኖ ነው ያየሁት።
ጥላቻ እንደሌለው ውስጡ እንዳለሽ አይቻለሁ። ለምን እኔ ውስጡ ከሌለሽ ከተጣላሽ ወይ አንቺን ባይወድሽ ብሎክ ሊያደርግሽ ይገባ ነበር። ብሎኩ ብቻ እኮ አይደለም ፊቱ ላይ ያለው ሪአክሽን። ይሄ ጊፍቱ ምናምን እኮ ስለ ጊፍት አይደለም። ጊፍት ምንድነው? ወይቺ ሴትዮ አይነት ፊት ወይቺ ሴትዮ እንደዚህ ነበር ሲል የነበረው እንጂ ለጊፍት ምናምን አይደለም። ጀስት ግን እዛ ቦታ ብገኝ በፍጹም አልመሰለውም። ግን በጥሪ አቅርቤለት ያላገኘሁትን መልስ በአንበሳ አገኘሁት። የእውነት ሆነም ቀር እዛ ሴት ማን እውነት እንዳለው እንግዲህ እዚህ ጋር ማየት። ለማንኛውም ይሱ ይመች፣ እሺ ይመች። እዛ ሴት ግን ላይ የመጣችው ድራማ እንዳሰሩ ሲጃለት አበር እሱ አትለኛለች ፎዚያ ደም እና ይሄን ይመስላል። አሁን እኮ መሲን ሳይል ያስታወስኩት it was fun ለኔ ፈኔ ነበር። እየሳኩኝ እየሰራው ነበር ምስቅ እኔ ፎሎም አላረገው ምን አላረገው ግን እንዴት እንዳገኘሁት ያ ሽመልስ ወይ እስቲ አንቺ ራሱ ፍክት ያ ለምን አልፈካ ሐቄ ነው ከወጣ ገንዬ እንዴት ሐቄ አይወጣ ሐቄ ነው ከወጣ ሐቄ በቀልድ እንድታዩት አረኳችሁ እኮ ገባችሁ? ሐቄ እኔ ነኝ ጂኒ ልዋንጃ የቃምኩት የነበረው ማን ልዋንጃና ጂኒ ተቃባታ ያዋችሁ ወኔ ከልቤ እንዳልስቅ አስሬ መጥረግ ሰለቼ በቃ ስስቅ እኔ እንደዚህ ነኝ ጋይስ ማበንባውላል እና አስሬ መጥረግ ነው ስራዬ እና እንዳልስቅ እኮ ኮንትሮል ራሴን አደርጋለሁ ስስቅ እንደዚህ ነኝ ጨባሳ ነው አዩባ ጋር ሳትሄጂ ሐቅሽ ወጣ ሀቢባ ጋር ማን ሀቢባ የኔ ሐቅ ጠባቂ የምትሆነው ማን ነው የሷን ሐቅ ገና ሀቢባ እኔ ጋር ከመጣች እንደምትረዝም ነው የምነግራችሁ ባይዘው ወይ ማለት እኔ ጋር ከመጣች ሀቢባ ራሱ የሆነ ሴንቲሜትር ነው ጂኒ እንደሚጨምር ነው የምነግራችሁ። አባቴ መጥቶ የለንም ፈልጋታለሁ ቢል ሀቢባ ጋር እናቴ ትሙት ከዚህ ነው ሪአክሽን ማድረግበት አባቴ ላይ ራሱ እግዚአብሔር ማን ስለሆነች ነው ሆይ ማን አትንስ የሆነች አቦታውኝ ሞያ አይደል ሶሪቲ ማን አባቷ ምን እርጉዝ ናት እርግዝናዋን እንደ ሊቼንሳ እየተጠቀመችበት ነው ያለው። እርግዝናዋን የጨረሰች ጊዜ ምን ሊቼንሳ እንደምትጠቀም እናያለን። ንግድ ፍቃድ አድርገዋለች እርግዝናዋን። እሷ እርግጠኛ ነኝ ቶሎ ብገላገል ብላ አታስብም። ባራዘመልኝ ነው የምትለው። ያውንት ባራዘመልኝ ብላ የምትጸልይ ልጅ ነው የምትመስለኝ። በጣም የተመቻት ነው የሚመስለኝ። ንግድ ፍቃዱ መራዘም አለበት። ለምን አታራዥሚው ሀቢብ? ንግድ ፍቃዱ ለምን አታራዥሚው? ሂጂና አሳድሽው። ተመችቷት ምናምን ነገር ነው የማየው። ያው ተመችቷት ምናምን ነገር ይታየኛልና ምንም ሐሳብ የላትም የመውለድ ምንም ወክ እንኳን ተነስታ አታረግም። ስለ ልጅ ጤንነት አታስብም። ስለ አንበሳ ምናምን ስለ ተብተብ ብቻ የምታስበው። ያው ምን ያደርግላል? አንዳንድ ጊዜ እኮ ብር ዝም ብሎ ይመጣና አካውንት ውስጥ ነው የሚቀመጠው። ምን ያደርግላል? የእውነት እኔ አንዳንድ ጊዜ ወደ ቲክቶክም ወደ ምናምን ስመጣ ለምን ነው እንደዚህ ነው ሁሉ ቀን የምመጣው እላለሁ። ለምን እንደመጣ አላውቅም፣ ግን ወሬኛ ነኝ። አሁን ትርጉሙ ሲገባኝ ወሬኛ ነኝ። ለራሴ ቅር እያለኝ ማለት እስቲ አናቃችን ምን ማለት ነው? ጽሁፉ አልገባኝም። ኢንሳይደር ጽሁፉ አልገባኝም። ይሄ ጻፍሽ ኢንሳይደር አሁን የጻፍሽ ኢንሳይደር ያ ስሟ ጋይስ ወደ ዱባይ ልመለስና ወደ ዱባይ ስሟ አፕዴት ታደርጋለህ አባይታል እቺ እኔም የዱባይ አጀንዳ ውስጥ ለምን ተናኩኝ ብላ ገባችኋለች አይደል? ለምን ተናኩኝ እኔ እድሜ ልኬን ታሪኬም ማንነቴም እንደተናቀ ነው ወይ ብላ ቅር ያላት ልጅ የለችም።